ሐሳብ ተሸካሚ አይደለም እየለጠለጥኩ ያለሁት ራሴ ነኝ ማስተዋሻ ቢዝ ባልዝ የራሴ ጉዳይ ነው ማህይም ነው ማስተዋሻ የማይዘው የሚናገረውን የማያውቅ ደንቆሮ ነው ማስተዋሻ የማይዝ ማንንም ሰው ማስተዋሻ ይዛል የምለጠልጥ እንደውም ማስተዋሻ ከዚህ በኋላ እያያዝኩ ነው የራሴን ሐሳብ ነው ማሰፈው ኮንቲኒዩቲ እንዲኖረው እንዳዘባርቅ ነው ተከታዮቻችን ፖለቲካውን በደንብ አድርገው ይዘውት እንዲሄዱ እየዘላበርንኛ ያለ ማስተዋሻ አንገባ የምንናገረው ካምሯችን የምናፈልቀውን ምናልባት አንዳንዴ ማስተዋሻ ይዘን እናገራለን ትክክል ነው በአብዛኛው እኔ ማስተዋሻ ባይዞ አልይዝም የሚይዝበት ጊዜ ያለ የሚያስፈልገኝ በአብዛኛው 99% እኔ ማስተዋሻ አልይዝም ምን ይሰራልኛል እያንዳንዱን አውቀዋለሁ እኔ ማስተዋሻ የሚይዝ ኮንቲኒዩቲን ለመጠበቅ ነው ተከታታይነቱን ለመጠበቅ ነው እና ይዤ ገባሁትን አጀንዳ እንዳረሳው ምን አጀንዳ ይዤ ገብቼ ነበር ህዝቡ መረጃ እንዲያገኝ ነው የምገባው ስለዚህ ፋኖን ስንመታው የተንጫጩት ዲቃላ ትግሬዎች ናቸው ዲቃላ ኦሮሞዎች ናቸው ለዚህ ነው ትግሉ መርህ የለውም ትላንትና ያዋረድከውን ያባረርከውን ህዋት እኮ ጨፍጫፊውን አገር የሸጠ ወደ ቤዘጋውን እናምጣ እያለ ነው ያማራ ፋኖ ሁሉም እነዘመነ ብቻ አይደሉም የአራቱም ክፍለ ሀገር የፋኖ መሪዎች ህዋትን ለማምጣት እየተጉ ነው ይሄ መነገር አለበት ትግሬ መጣ ማለት እኛ ደግሞ እናልቃለን ዘራችን አይቀጥልም ነው ይሄ ከነዘመነ ካሴ ጋር ያለኝ ትልቅ የፖለቲካ ልዩነት ነው እነሱ ባንዳ ናቸው እኔ ደግሞ አማራ ነኝ እነሱ ፈሳም ናቸው አይተኩሱም እኔ ደግሞ እንዲታጠቅ አማራን ያረኩ ጀግና ነኝ ፈሳም ሁሉ መተኮስ ያቅጥህ ሻቢያ ትላለህ ፈሳም ሁሉ መተኮስ ያቅጥህ ትግራይ ይምጣል ትላለህ 70 ሚሊዮን ህዝብ ነው ትላለህ ለምን አባት ፈሳለህ መተኮስ ነው ያለብህ ሻቢያን ለምን ትጠብቀዋለህ ሻቢያ እኮ ሀገር ገንጥሎ ሄደ ነው ትግሬ እኮ ገዳይ ነው ህዋት እኮ ገዳይ ነው ሻቢያ እኮ ገዳይ ነው እንዴት እነዚህን ተሸክመን ደግሞ እንደገና እንመጣለን ይሄንን እቃወመዋለሁ ይሄን ስለተቃወምኩ ነው ከሚዲያ ላይ እናጠፋለን የሚል እንቅስቃሴ የተጀመረው ስለዚህ ትናንትና ያባረርነውን ያስወገርነውን ህዋት እናምጣ ማለት ጎበዝ ምን ማለት ነው ለእናንተ ጥያቄ 28 ዓመት የጨፈጨፈን የሻቢያ ተቀጥያ ሆኖ ወደቡን የሸጠ አገር የገነጠለ እንዴት ነው ተሸክመን የምናመጣው የትናንትና የሁለት ዓመቱ ጦርነት ወሎን ማውደሙ ከፊል ጎንደር ሙሉ ሸዋን ማውደሙ ረሳችሁት ነው የ4 ኪሎ ስልጣን ለመቆጣጠር የመጣን ትግሬ አከርካሪውን ሰብረን የመለስነው ትግሬን መልሰን ተሸክመን እናምጣው ሁለቱን ትግሬዎች ማለት ምን ማለት ነው ይሄንን ከተቀበለ አማራ የፍልስጤምና የእስራኤል ጉዳይ ይሆናል በጣም ቴንኪው አመሰግናለሁ ኤልሳቤት ሌሎቻችሁ ኮፒ ሊንክ አድርጉ እያመለከቱ ስለሆነ ይሄ ነገር ሲነጋ ደንብሮ ነው የሚጠፋ ጠላት ደንብሮ ይጠፋል እውነተኛ አማራ ይቀመጣል እንደዚህ አርጌ ነው መበትን ተፈራማመቶ ባንዳን ሸማቂው ኮማንዶ እያለ የጻፈኮ ሸምቆ ኦሮሞ አልገደለም ሸምቆ ትግሬ አልገደለም ሸምቆ ጉራጌ አልገደለም ተፈራማሞች ተሸክሞ የመጣ ነው ህዋትን ተሸክሞ ያመጣው ሰሜን ጎንደርና ሰሜን ወሎ ነው አጨብጭቦ አታሞ እየመታ የተቀበለው ደግሞ የኔ ቤተሰቦች ጭምር ጎጃሚውን አስረግጬ እንደዚህ አጋልጣለሁ ከዚህ በኋላ ትግሬን የመሸከም አቅም የለም የጨፍጫፊውን ትግሬ የምናስተናግድበት የፖለቲካ መስመር የለም ዝግ ነው ዘመነ ካሴ ባናት ተተከላለ እንጂ ትግሬ በፍጹም ወደ ቤተ መንግስት አይመጣም አንተ ያያዙብን ኢንፎርሜሽን ስላለ ነው ብላክ ሜል ስለሆንክ ነው ምንም ላረጋ አልችልም የራስ ስራ ነው ተወጣው ያንተን ብላክ ሜል አንተን እንዳያጠፉ የአማራን ትግል መሸጣችን ዘመነ ካሴ ምሬ ወዳጆ ያንተን ብላክ ሜል ያንተ ሀብት ይጠበቅ ዘንድ ትግሬ ሰሜነኛ አንድነን ብሎ ማምጣት አይቻልም ተፈራማሞ ትግሬን ጦርነት ከፍተክ ስላዋጋ ያንተን ወንጀል ለመደበቅ በአማራ ፋኖ መደበቅ አይቻልም አሰጥት አባረበለው ይሄን ሁሉ ወንበዴ ስለዚህ የአማራን ጠላት ተሸክመን እናመጣለን የሚለው
ዘበት ነው የሚሆን ነገር አይደለም። እስትንፋሴ እስኪቋረጥ ድረስ እነዘመንን ሌሎችም ሁሉን የጎንደርን የሸዋን ምናምን ብያለሁ። ሁሉም የአማራ መሪ ህዋትና ሻዕቢያ ናፋቂ ነው። ትግሬን ከምንሸከም ኦሮሞን ተሸክመ ነው ብንቀጥል ይሻላል። ኦሮሞ ቢያንስ 11 ሚሊዮን ተዋልደነዋል። 16 ሚሊዮን አማራ አብሮት ይኖራል። ትግራይ ሀገር ግን አንድም አማራ፣ ኤርትራ ሀገር አንድም አማራ ሂዶ አይኖርም። ኦሮሚያ ክልል ግን ከ16 ሚሊዮን ያላነሰ አማራ ይኖራል። አንተ ደደብ አማራ፣ እነዚህን ነው እንግዲህ ተሸክመን እንምጣ የሚሏቸው። ቀጥቅጠው ሸር አድርገውም አንዴ ልቀጥቅጠው። ዘመነ የለ ምሬ የለ መሳፍንት የለ ምናምን ሀብቴ ወልዴ ምናምን የሚባል ነገር የለም። እቀጠቅጣለሁ እያልኩ እየመጣሁልን ቀጥቅጬ ነው ማጠፋችሁ። እኔን አችሉኝም ከሶሻል ሚዲያ ማጥፋታችሁ። እናንተ የትናንት ታጋዮች ናቸው። የአማራ ፋኖ ነው የሚባለው የትናንት ነው። የትናንት ዝም ብሎ ትጥቁን ሊያስወርዱለት ሲመጣ የሸፈተ ነው። እኔ የ26 ዓመት የፖለቲካ ልምድ ያለኝ የአማራ ልጅ ነኝ። ገዱ አንዳርጋቸውና አብይ አህመድን ፊት ለፊት አንቀጥቅጬ ቅዘን በቅዘን አድርጌ አሜሪካን ሀገር የላኩ እኔ እባላለሁ። ሞጣ እባላለሁ። አንደደብ ሁሉ ከየት መጠ ነው የዛሬ አክቲቪስት ነኝ የምትል አንዲ ቃላ ሁሉ የምን አባት ከአማራ ትግል ማንም ሰው አሁን የምታዩት ፋኖ የሚባል ስለታጠቀ ስላየ ነው ሁሉም አማራ እያለ ወጣ እንጂ ቅዘናም ነው። አብይ ሲመጣ እኔ ስቃወም አንድም ሰው ከጎኔ የለም። ቅዘናም ሁሉ ማንኛውም አክቲቪስት ከኔ በታች ነው። ዱርዬ ገንዘብ ለመብላት ነው የመጣው። ታጋይ ለመምሰል ነው። አማራ ቢያሸንፍ ነገ ደግሞ ቀድሞን የሚገባኛ ነው ነው ተሳዳቢ ለማስመሰል እኛን ይቀጥላል። አይታችኋል። እኛን ተሳዳቢ ለማስመሰል አንተ መሀይም ሌባ፣ አንተ ወራዳ እቀጠቅጣል። የት አባትክ ትግል ነበርክ አንተ? እኛ ስንታገል የት ነበርክ አንተ? በዚህ 7 ዓመት ውስጥ የት ነበራችሁ? ፋኖ የዛሬ 1 ዓመት ከ6 ወር ተኩስ ስለው ሲተኩስ ነው የመጣችሁ። ቅዘና ሙሉ ተደብቃለም እንደምትወራው። አሁን እኮ ፎቶውን አያወጣም እያንዳንዱ ሰው ፈሪ ነው። አሁን የፍሬን ኪዳን የተባለ ኤርትራዊ ጋር ደብረ ማርቆስ ያደገ ሌባ ጋር የሚገቡ ሰዎቹ በሙሉ የሚያወሩት ተደብቀው ነው። እስኪ ፎቶአችን ውጡ በሏቸው። ማንም ሰው ወጣ። ቅዘና ወሸላ ብቻ ነው። እኔ አማራዊቱ ልጅ ግን ፊት ለፊት ነው ህዋት ነው እዚህ ከተማ ምጋፈጠው። ኦነጎቼ ያውቁኛል። የቅዘናም ልጅ እኔ እኮ አማራ ነኝ። የማንንም ትግሬ ተሸክመ መምጣት አይቻልም እያልኩ ይህን ስንቃወም ተንጫጭቶ የመጣው የውሸት ትልቅ መቀመጫ ቪዲዮ ይዞ የመጣው አጋሜውን፣ ትግሬውን፣ ኦሮሞውን አማራዎች አይደሉም። እንዳለ የሚንጫጫ ሶሻል ሚዲያ ሞጣ እናጥፋው የሚሉ ከቴዲ ሐዋሳ ውጭ ያለው ጠቅላላ ዲቃላ ትግሬ። እሱም ዘሩን አላቅ ባይዘው አሏሽ። ቴዲ ግን የኔን ጸባይ በደንብ ነው የገለጸው። ሲከታተል ይከርሟል። ቴዎድሮስ ቴዲ ሐዋሳ በጣም ምስጋና ከፍ ያለ ምስጋና አለ፣ ክብር አለኝ። እስካሁን የተናገርኩት ራሱ ነው ይቅርታ ብየዋለሁ። አላውቀውም ነበር ማለት ነው። እንዲህ አይነት ሚዛናዊ ሰው ይሆናል ብዬ አስቤ አላውቅም። ቴዲ ሐዋሳ በዚህ ደረጃ ሚዛናዊ ሰው ነው ብዬ አስቤው አላውቅም። የአማራ ልጆች በመርዝ ሊያጠፉ ሲመጡ እሱ ግን ተከላክሏል። አማራዎች ሊያጠፉ ሲሞክሩ ዲቃሎችን ተከትለው ቴዲ ግን ተቃውሟል። ዮናስ ሙሉነ ተቃውሟል። እነዚህ ሰዎች ከኔ ጎን ይቆማሉ ብዬ አስቤ አላውቅም። ጄኒውን ናቸው ማለት ነው። የየራሳቸው ጸባይ ሊኖራቸው ይችላል። ግን በተለይ አሁን ቴዲ የሚባለው ዮናስ ግን ለአማራ ታገላለሁ ስለሚውል ችግር የለውም። ያኛው ግን ለአማራ ታጋይ ነኝ ኢትዮጵያንስት ነኝ ነው የሚል ግን መጥቶ ስለ እኔ የተናገረው ንግግሮች ሁሉ ክብር የሚሰጠው እኔን ነው የገለጸው። ትክክለኛ ማንነቴን ነው የገለጸው። ወደዚህ አላለ። እኔ በእናንተ ሞራል ላይ ነው ጆከር የተባልክ ዲቃላ ዘገየ ዳኛው አለ አንተ ያያ ሌባ በእናንተ ሞራል ላይ ነው የምጫወት። ዘመነ ካሴ በላያችሁ ላይ ነው የምጫወትባችሁ። እኔን አችሉኝም። ምክንያቱም ከእናንተ ቀድሜ ታጋይ ነኝ። ከእናንተ ቀድሜ ነው አማራ ነኝ። ዘመነ አስመራ ሄዶ ሲያጭበረብር ኢትዮጵያኒስት ሆኖ እኔ ግን አማራ ሆኜ እታገል ነበር። ዘመነን እኮ እኔ ነበርኩ የምታገለው። አስመራ ሲሄድ ውሸት ነው ብዬ እየታገልኩት ያለ እኔ ነኝ። ያንም ቂም አድርጎ ሊሆን ይችላል። አስመራ ሲሄድ እኔ እኮ የምቃወመው እኔ ነኝ። በአንድነት ኃይል አማራ ሊታገል አይችልም። አንተም የሄድከው ተልከህ ነው ያልኩት እኔ ነኝ። ታስታውሳላችሁ? የዛሬ 10 ምናምን ዓመት ይሄ ሁሉ ኮልኮሌ ኢትዮጵያንስት ነው ከዘመነ ካሴ ጀምሮ።
አንድም አማራ አይደሉም። አጨብጫቢ ነው። ትናንትም ከእስክንድር ጋር ነበር ዘመነ ካሴ። እንቀጥልበታለን ነው የምልህ። ምንም የሚቆም ነገር የለም። እየናድ ነው ትግሉ እየጠራ ነው። ደስ ይበላችሁ። ትናንትና ታዲያ ለምን ህዋትን አባረራችሁት? ለምን 1 ሚሊዮን ገበሬ ሊሞቻል? ለምን ታባሩታላችሁ? ለምን ደግፋችሁ 4 ኪሎ አላስገባችሁትም? ለምን ያን ሁሉ ገበሬ ገላችሁ ክልሉን አውድማችሁ 2 ዓመት ስለምን ስትዋጉ ከረማችሁ? ህዋትን በመጀመሪያ ደረጃ ሲመጣ መዋጋት የለባችሁም ነበር። ዘመነ ካሴ፣ ምሬ ወዳጆ፣ የጎንደር ፋኖ፣ የሸዋ ፋኖ፣ ሁላችሁም የፋኖ መሪዎች ለምን ተዋጋችሁት? ዛሬ ህዋትና ትግሬ ናፋቂ ከሆናችሁ ለምንድን ነው የተዋጋችሁ የሚል ጥያቄ ጠይቃለሁ። አንተ ደንቆሮ እያንዳንደ አስረግጬ እኮ ነው የምነግርህ። ጥያቄን መልስ። ለምን ትግሬን ተዋጋ ነው? ለምን ትግሬን ከሴንትራል ጋቨርንመንት አባረር ነው? ለምን ትግሬን ጠላችሁት? ታዲያ ለምን መንገዱን ክፈቱ ስና አልከፈታችሁም? ታዲያ ለምንድን ነው 3-4 ዓመት የተዋጋችሁ? አማራ ለብቻው በ3000 ዓመት ታሪክ 1 ዓመት ተኩል ነው የተዋጋው። ሁልጊዜው ኢትዮጵያ ተቀጣሪ ሎሌ ነው፣ ባሪያ ነው። ለኢትዮጵያኖች ቅጥረኛ ነው። አማራ ለኢትዮጵያ ብሔር ብሔረሰብ ቅጥረኛ ሆኖ ሲዋጋ የከረመ ህዝብ ነው። ቅጥረኛ፣ በማይመለከተው ድንበር ሊያስጠብቅ የሄደ ሙትቻ፣ እየተገለበጠ አስክሬኑ የቀረመ። አንድ ግን ከዚች ሀገር ላይ የተጠቀመው ነገር የለም። አማራ ቅጥረኛ ነው፣ መርሰነሪ ነው። ኢትዮጵያን እኔ በላይነት ጠብቃለሁ እያለ ሲያልቅ የነበር እንደ ሻማ ሲቀልጥ የነበረ ህዝብ ነው። የአመለካከት ወረድ አልፏል። እኛ ልጆቹ ተነስተናል። ከዚህ በኋላ ስለ ኢትዮጵያ የሚሞት አንድ አማራ የለም። ስለ አማራነት ግን እንዋጋለን። ቃታ እንስባለን፣ አልመን እንመታለን። ሸራል። ስለዚህ ትግሬን ለምንድን ነው ልታግዱት? ሆ መጣ ትግሬ 1 ሚሊዮን ላይ የማይሞላ ትግሬ መጣ። የኢትዮጵያ ቂጡን አዙ ያ ሁሉ የተዋጋው ግን የአማራ ፋኖና ገበሬው። ያ ሁሉ ደቡብ ውሸት እኮ ነው። አንድ ጥይት ቢተኮስ 1 ሚሊዮን ደቡብ ገደል ነው የሚገባው። ጉራጌ በአቅሙ እኳ ተኩሳለሁ ሊያወራ ነበር። አንድም አልሄደም። ጠመንጃዋ ላይ የሚሰለፈው ግን የአማራ ገበሬ ነው። እኛ ልጆቹ ደርሰናል። ከዚህ በኋላ አማራን በመጣው ሁሉ እያታለቅ ጦርነት አታሰልፈው። ስለ ኢትዮጵያ ዳር ድንበር ከዚህ በኋላ አማራ መዋጋት የለበትም። የሚበላት ኢትዮጵያ ሌላ፣ ስደተኛ የሆንባት ግን እኛ ነን። ስለዚህ ይሄ ጠቅላላ የፋኖ መሪ የሚባሉ ከሽፏል ትግላቸው። 100 ተራራ በለው 1000 ተራራ የትም አይደርስ ብዬ ነበር። ዛሬ ቅዘናም ስለሆነ ትግሬን ደግሞ ተሸክመን እንመጣለን። መተኮስ ያቅተው ስንዴ በልቶ ያልጠገበን ትግሬ ደግሞ እነሱ ያዋጉናል። ተፈራማሞ ድሮ መሄዴን ነው ተሸክሞ የመጣ ቅመም ተሸካሚ ነው፣ ኮቸሮ ተሸካሚ ነው፣ ቅጥረኛ ነው። 28,000 ነው ምናምን ትናንትና የሸዋ ማስታወሻ ያለ እዚህ ጋር ማስታወሻ ያለ ጻፊ ልብርጅስቶን እሱ ጋር 28,613 የሸዋን አማራ ገሏል ተብሏል። በሰነድ የተረጋገጠ ነው። ተፈራማሙ ሸምቆ የገደለ ማን ነው? ሸማቂው ኮማንዶ ብሎ መጽሐፍ ሲጽፍ በወረፋ ሳይገባ ፖለቲካ ገበሬ ሁሉ ገዝቶታል። አንተ ደንቆሮ አማራ፣ ተፈራማሙ እኮ ሸምቆ የገደለው ኦሮሞን አይደለም፣ ትግሬን አይደለም፣ ወላይታን አይደለም፣ አማራን ነው። አንደደብ ደደደብ ስድብ ቢገኝ $1,000 ገዛ። ይህን ደደብ ህዝብ እንዴት አድርገን እንንገረው? ቆሻሻ ስማ ነው ምልህ። ይሄ ከሃዲ ነው። ትናንትናም ትግሬን ተሸክሞ መጥቷል። ዛሬም ደግሞ ተሸክሜ እመጣለሁ እያለ ነው። ቀድሜን ያጋልጫቸዋል። ይሄ ሁሉ እኔ ነኝ ያጋለጥኳቸው። እኔን ኮምፕሮማይዝ ለማድረግ እነዘመነም ሌሎች ሰው ልከው ነበሩ ኮምፕሮማይዝ ለማድረግ። እኔ በገንዘብ የምታለል ሰው አይደለሁም። እለጠልጣለሁ። አምናት ሰች ጋይ ለእኔ የማይደውል ፋኗል። ማርሸት ደውላል፣ ጠበቃው ደውሏል። ሌሎቻችሁ በየተራ ደውላቸዋል፣ ዲስከስ አድርጋቸዋል። እኔን ቀርባችሁ አይታቸዋል። የማይሆን ነገር ነው። ያንተን ዳይናስቲ እንድገነባ ነው ያልፈቅድልህም። የጎጃም የጎንደር ዳይናስቲ እንዲገነባ አልፈልግም። የአማራ ዳይናስቲ ግን እንዲገነባ እፈልጋለሁ። ደንቆሮ ጎጃሜ አይደለሁም። በጣም ስማርት ጎጃሜ ነው። በጣም ደግሞ ከዚያ ከፍ ሲል ስማርት አማራ ነው።
እንዳንተ በሰፈር ታጥሬ ራስ ነኝ እግር ነኝ እያልኩ አልልም። ከ50 ዓመት በፊት የቀረ የደንቆሮ አስተሳሰብ አይ ዶንት ኬር አባውት ዳት። ዛሬም አለቆቹን ተሸክሞ ለመምጣት እየሰራ ነው ተፈራ ማሞ። ታዲያ ትላንት ህዋትን ለምን አገዳችሁት? ለምን ህዋትን አባረራችሁት የሚል ጥያቄ አቀርባለሁ። ለምን ሻቢያን ጠላችሁት የሚል ጥያቄ አቀርባለሁ። ለምን 1.2 ሚሊዮን ገበሬ በሁለት ዓመቱ የትግራይ ጦርነት ጨረሳችሁ ብዬ ጥያቄ አቀርባለሁ። አሁን የአማራ ህዝብ ልክ የፍልስጤም ህዝብ ማለት ሐማስ ቡሽቲ የሚባል ደግሞ ደደብ ሞተር እያስነሳ ሃይማኖት ምን ያህል ማደንዘዙን የምታዩት ካናቢስ በለው ሃይማኖት ደደብ ነው የሚያደርግ እያለ አላሁ አክበር እያለ ገደለ። በዓለም አቀፍ ደረጃ ፍልስጤም 200 ሰዎች ሆስቴጅ ያደረጋቸዋቸው ልቀቁ ተባሉ። እስራኤል ሀያል ሀገር ነው፣ የአሜሪካም የእንግሊዝም አጋር ነው። ተጠየቀ። የደደብ አረብ ምን አረገ? እምቢ አለ ነው አለና 52,000 ፍልስጤም ህፃናት ሁሉ በደም ሲጨማለቁ እንዳሁን እንዳማራ ፋኖ ነው እንታረቅሽ እንልቀቅ 800 የደደብ አሁን የፍልስጤም አረን ደደብ ነው። አማራም የፍልስጤም ባህሪ ነው ያለው። የአማራ ፋኖ ነው የሚሉት 100 ተራሮች ይላል 1000 ተራሮች ዘመቻ አንድነት ብቻውን የ70 ሚሊዮን ህዝብ ተወካይ ነኝ ያለው ትግሬን ተሸክሜ ካልመጣው ባናት ተዘግዘቅ እኔ ያለው ትግሬን ተሸክሞ አይመጣም። ባይዞይ የኔ ፖለቲካ ነው አሜሪካን መንግስት ድረስ የደረሰው። በኋላ ገልጽላችኋለሁ። ይሄ ነው ፖለቲካ። አፈር ድሜን ያበላ ነው ህዋት አትመለስም። ትግሬ ወደ ማዕከላዊ መንግስት እንዳይመጣ ሰብሬ ጥየዋል። በፖለቲካ ስራ ብቻ ነው የመጣሁት። ራስ በራሱ ነው እንዲጋጭ አደረኩት። አንደደብ ከኛ በላይ ፖለቲካውን ለኛ ተው ላሳር ነው። ስለዚህ ህዋትና ትግሬ ሻቢያን ተሸክሞ የሚመጣ ፋኖ መሪዎች እስካሉ ድረስ የአማራ ፋኖ ወደ 4 ኪሎ ሊሄድ አይችልም ነው። በአማራ ህዝብ ላይ ሂሳብ እናወራርዳለን ያለውን ትግሬ እኮ ህዋት ነው ተሸክመን እንምጣ የሚሉን የፋኖ መሪዎች። እናንተ ሌቦች፣ ጨፍጫፊዎች። ከአማራ ህዝብ የሱዳን ህዝብ ይሻለኛል ያለውን ደብረጽዮንን እና ፓርቲውን ትግሬን እንዴ ከ10 ሰው በላይ ህዝብ ነው ባይዘው። የህዋት እኮ አባላት 750,000 ናቸው። የትልማ የትግራይ ማህበር ልማት ማህበር ደግሞ 250,000 አባላት አሉት። በአጠቃላይ ከ1 ሚሊዮን በላይ ትግሬ ህዝብ ነው ማለት ነው። እንደ ህዝብ ነው መጥቶ ይወረራል። እንደ ህዝብ ነው እያሰበ፣ እንደ ህዝብ ነው ፓርቲው ህዝብ ነው። ስቱፒድ አማራ ዋይክ አፕ። ሂሳብ እናወራርዳለን ያለን ወንበዴ ትግሬ መሸከም አይቻልም። እኛ ከአማራ ህዝብ የሱዳን ህዝብ ይሻለናል ያል ልክ ነው። ሳሉጎች ናቸው። እውነት ነው። አማራ ታላቅ ህዝብ ነው። ኑጋ ጫጅ ሰሊጥ አጫጅ ነው። ልክ ነህ። አውድማ ቃራሚ ትግሬ ድሮስ እንዴ ሳሉግ ነህ። የቀን ሰራተኛ ነህ። ሲሚንቶ ተሸካሚ ነበርክ። ብረት ቀጥቃጭ ፌሮ ተሸክመ ነው ህንጻ ተሰራ የነበረው። አንድደም ህዋት ልንገርህ አይደል ከአማራ ህዝብ ጋር እኩል ልትሆናችሁ ልክ ናችሁ እኮ። ከአማራ ህዝብ ጋር እኩል አትሁን መሆናችሁማ በታሪክ አገር በመስራት በሃይማኖት በስዕልና ከአማራ ጋር አትደራረሱ። በአመጋገብ በአስተራረስ በታሪክ በባህል የት ትዳረሳለህ? በሃይማኖት የትም አትዳረሱም። እናንተ እኮ የራሳችሁ ሲኖዶስ ፈጥራችሁ ሄዳችኋል። አገር ነን እያላችሁ እኮ ነው አንድ ወረዳ። እንደውም ተዋግተን ቶሎ እንገንጥላቸው ነው ያልኩት። ስለዚህ ልክ ነህ። የሱዳን ህዝብ ነው የሚቀርብ። ምክንያቱም ለነሱ የቀን ስራ ነው የምትሰራ፣ ሰሊጥ ነው የምታጭለው። ስራ ያ ነው። ከአማራ ጋርማ እኩል ልትሆናችንማ ታውቀዋለህ። ስለዚህ ይሄንን ነው እንግዲህ ተሸክመን እናምጣ የሚባለው። አሁን እኮ ዘመነና ተፈራ ወጥተው ምሬ እንሰራለን ሲሉ የደደብ ዲያስፖራ አዎ እንሰራለን እንደነ ታማኝ በየነ ስቶፕ አማራ ጀነጻ ስቶፕ እንደሚባለው አሁን እና ደግሞ እነ ታማኝ ዳውን ቲፒኤልኤፍ እንደሚል አይነት ፖለቲካ እኮ ነው። አሁን ዘመነ ወጥቶ እንሰራለን ሲል የዲያስፖራው የደደቡ ዝም ብሎ ከሞፈር ወደ ኡበር የገባ አዎ እንሰራለን ምሬ ወዳጆች ጀግናችን
የሰዓቱ ግማሽ ዘመነ ካሴ እሳት ይግባብህና በመንጋ የሚያስብ ዱቄታም ነው። አማራ ደደብ ነው፣ አይገባውም። እኔ ስነግር የከረምኩት እኮ ነው። አሁን ባይኑ እያየ ያለው እስኪ ሁልጊዜ ተሳስቼ አውቃለሁ። እነዘሜ ሌሎችም ሊደባብቁት ሞከሩ፣ በገንዘብ ኃይል ሊያስቆሙት ሞከሩ፣ አልቻሉም። እኔ ብቻ ነኝ ያፈረስኩባቸው። ትግሬ ተስፋ እንቁረጥ አሁን ፖለቲካ ይሰርቷል። የአሜሪካን መንግስት ዋይት ሃውስ ውስጥ አስገብቼዋለሁ። የትግሬ ዛሬ የትግሬ ህዋትና የትግሬ ፀሐዩ ገብቶበታል፣ ጨልሞበታል። ምንም ሊያመጣ አይችልም። አከርካሪውን ነው የሰበርነው። በንግግርና በፖለቲካ ማንቃት ብቻ ራስ በራሱን ነው አፋጭተን ገደል የከተትነው። ዘመንና ተፈራ ወጣውን ለምሳሌ እንሰራለን ሲሉ አዎ ትላላችሁ፣ አንሰራም ቢሉ ደግሞ አዎ አንሰራም፣ ትክክል ሲሉ ትክክል፣ አይደለም ሲሉ አይደለም ትላላችሁ። በቀቀኖች ናቸው አማራዎች። ዲቃላ ትግሬ ነው ሚዲያውን እየመራ ያለ። አም ዘ ኦንሊ ዋን አማራ በጠቅላላ የምታዩት አሁን ትናንት የመጣ ነው። የዛሬ ዓመት 2 ዓመት ዋና አማራ እኮ የዛሬ ዓመት ነው የመጣው። እኔ እኮ 26 ዓመት የተቀመጡ ፖለቲከኛ ነኝ። ከማንም ፖለቲካን ከማንም መረጃ የምወስድ ሰው አይደለሁም። ፉል ቻርጅ ነኝ እኔ ኦልሬዲ ፉል ቻርጅ የተደረኩ ሰው ነኝ። አንተን ከኔ ቻርጅ እያደረኩ ትወስዳለህ እንጂ ከአንተም ማመጣው ከማንም ሰው እኔ ፖለቲካን የምቀዳ ሰው አይደለሁም። ጆከር የሚባል ደደብ እያነበበ ነው የሚሰራ ሲል ነበር ዛሬ። አያሌው መንገሻ ምናምን አያሌው መንገሻ ትልቅ ሰው ናቸው። ለምን አባት ማንበብ ሲያስፈልገኝ አነባለሁ። ማስታወሻ የሚያስፈልገኝ ከሆነ የማያስፈልገኝ ከሆነ ደግሞ እንደዚህ ገብቼ እለጠልጣለሁ። እኔ የቆየው ልምድ ያለኝ በራሴ ጊዜ የምንቀሳቀስ ያማራ ልጅ ማንም ሊያስቆመኝ አልቻለም። አሁን ይህን ማወቅ አለባቸው። ለዚህ ነው መሀይም ፖለቲከኛ አይሆንም ያልኳቸው። መሀይም ፖለቲካ ሊሆን አይችልም ያልናቸው በዚህ ምክንያት ነው። ተፈራ ማሞ መሀይም ነው። የፋኖ መሪዎች መሀይሞች ናቸው። የፖለቲካ መሀይሞች ናቸው። ፊደል ቢቆጥሩም ፖለቲካ አይችሉም። የራሳቸውን ስልጣንና ገንዘብ ማካበት ነው የፈለጉት። የአማራ ግን ቀጣይ ሁኔታን ምጽአት አማራውን አላዩትም። በአማራ ላይ የሚመጣውን ስቃይና በደል ከዚህ በኋላ ህዋትና ሁለቱን ትግሬ ብናመጣቸው እንደምንጠፋ አልታያቸውም። ወይ ደግሞ ለዕለቱ በልተን ለ40 ዓመት እንሙት ነው። ይሄንን አንፈቅድላቸውም። ፈርመንበታል። አይቻልም። ህዝቡን በቀቀን ነው። የኢትዮጵያን ህዝብ ዝም ብለህ ለ10 ጥሩምባ ነፊ 100 ሺህ ብር መስጠት ነው። 100 ሺህ ዳላር 10 ጥሩምባ ነፊ ከቀጠርካውን ጠቅላይ ሚኒስትር መሆን ትችላለህ። 100 ሰው ጥሩምባ ነፊ ከፊት ታሰልፋለህ። ሞጣ ለጠቅላይ ሚኒስትር ነው ብሎ አንዱ ይለፈልፋል። ጋምቤላ ላይ አንድ ቁጭ ታደርጋለህ። ሐዋሳ ላይ አንድ ቁጭ ታደርጋለህ። ኦሮሚያ ውስጥ አንድ ቁጭ ታደርጋለህ። ናዝሬት፣ አዲስ አበባ ውስጥ ማርቆስ ላይ፣ ባህር ዳር ላይ ምናምን ደሴ ምናምን አድርገህ አፋር ሰላሌ ላይ የሆነ ሰው ቀጥረህ ጥሩምባ ትነፋለህ። ዝም ብለህ ታስነፋለህ። አብይ አህመድ እኮ መሀይም ከኔ ጋር በትምህርትም ሊገናኝ አይችልም። የፖለቲካ ንቃተ ህሊናውም ደንቆሮ ነው። ቡልሺት ነው። ስንት ህዝብ ጨፈጨፈ። መሀይም ስለሆነ እኮ ነው። ዘረኛ ነው ደግሞ ኦነግ ነው። ለኦነግ መረጃ አስተላልፋለሁ እያለ እኮ ነው አማራ የተሸከመው። ዱቄታም አማራ ሸራግለ ኮፕሊንጋ እለጠልጣለሁ። ገና ማንም ሊያስቆመኝ አይችልም። እኔ ፖለቲከኛ ነኝ፣ ልታስቆመኝ አይችልም። ያንተ ጠመንጃ ማስፈራራት ምናምን ዱቄታ ና ጀግና ከሆንክ ህወሓት ነኝ ኦነግ ነኝ ምናምን ብልጽግና ነኝ ዘመደ ድጋፊ ነኝ ምናምን መሳፍን ባናት ነው የምዘቀዝቅህ። መምጣት ትችላለህ። እያፈራረስኳችሁ ነው። አማራን አሳልፈን አንሰጠውም ከዚህ በኋላ። ሁለቱን ትግሬ መሸከም አንችልም። ትግርኛ መንግስት ለመስራት አቅደዋል። እኛ ደግሞ ከነዚህ ደንቆሮ ትግሬዎች በላይ እናውቃለን። ፖለቲካ ታሪካችን እናውቃለን። እኛ የአማራ ሰዎች ነን፣ የአማራ ልጆች ነን፣ የታላላቅ አማራዎች ልጅ ልጆች ነን። እኛ ቦልሼት ልንገር ወንድም፣ እኛ የተላላቅ የአማራ ልጆች ነን። ይሄ ለእኛ አይጠፋንም። አውድማ ጠራጊ ትግሬ ነን ያታለኝ። የአሁንም መውደቃችን እንዳታዩ። በኃይለ ሥላሴኛ ታላቅ አማራዎች ነው። የእነዚያ የታላቅ አማራዎች የልጅ ልጅ ነኝ። ልንገር ተርላጓሉ እያልክ የምደልቅለት ደብረ ማርቆስን የመሰረተልህ የወንድሙ የልጅ ልጅ ነኝ። ደንቆሮ እኔ አያቴ
የአያቴ አባቷ ማለት ነው የተርላ ጓሉ ወንድም ነው። አይቼ ጓሉ ማለት የዘሪቱ አባት ነው። ዘሪቱ አይቼ ደግሞ የኔን አባት ነው የወለደችው። ያሳደገኝ ኮትኩቶ እንዲህ እንደሆነ ያደረገኝ አባቴ ነው። የምን አባት ሰባቱ ዋርካ እያልክ ትፎክርበታለህ። የአዳሜ እንግዳ እኮ ነው። አዳሜ እንግዳ እኮ ነው አያቴ ነው። ቅሰና ከየት አባት ወፍ ዘራሽ መሰልኩ እንዴ? ዝም ስላል በሰባቱ ዋርጋ ትጨፍራለህ። የማን ነው ሲባል ግን አፈንድደ ነው የምትገኘው። ይሄው እየገለጽኩልህ ነው። እኔ ከየትም አልመጣሁም። እንዴ ምን ነካ? የሞጣ ጊዮርጊስን ያቆሙት እኮ አያቶች ናቸው። ከየት አባትኩ የመጣ ይመስላል። ስለዚህ እኛን መሸወድ አይቻልም። አስረግጬ ነው የምነግርህ። ለዚህ ነው መሀይም ፖለቲካን መምራት አይችልም። ፖለቲካ ውስጥ መግባት የለበትም። መሀይም ነው። የራሱ የሆነ ጽናት የለውም። የራሱ የሆነ አቋም የለውም። የራሱ የሆነ እውቀት የለውም። እኔ እንደዚህ አይነት ሰው አይደለሁም። አልገለባበትም። ጽናት አለኝ፣ እውቀት አለኝ፣ አቋም አለኝ። በአናት ተዘግዘቅ። ያንተን አካሄድ አልደግፈውም ነው የምልህ። የአማራ ፋኖ መሪዎች ከህዋትና ሻቢያ ጋር ትሰራላችሁ። እኔ አይደለም ያልኩት። ተንኪ ሞልሽ የአዳሜ እንግዳ ርስት ነው። የዘሪቱ አይቼህ ጓሉ ርስት ነው። ናታ ፈርት ብላልና ወጣ። አንተ እዚያ ጋር ዘር እየጠቀስክ እንደነተርላኩ አልኩ። መናገር ስላልፈለግኩ ነው። አልናገርም። ምን ያደርግልኛል? በሞት አጽም እኔ በአያታችን ጨጓራ ለበሰ ምናምን 500 300 ላም አልቦ የሀብቱን መጠን የለካውን ደደብ እኔ አልከተለውም። እሱንም ቢሆን እኔ የሰለጠንኩ አማራ ነኝ። የምን አባትክ ነው በቁመቴ ልክ አድርጌ ወተት እኔ የሀብቴ መጠን የሚባል ሰው ውዳቂ ነበር። ያንም አልደግፈው። እኔ የማን ልጅ እንደሆንኩ እንድታውቅ ስለፈለግኩ ነው። አማራ ከየትም የመጣው አይደለሁም። ከነሱ ተንሸራትቼ ሸርተት የተገኘው ልጅ ነው። አስረግጬ የምነግርህ ዘሬን ጥቀስ ካልክ ማት ልጠቅስልህ ይችላል። ስለዚህ እኛን መሸወድ አይቻልም ነው። እኛ ፖለቲከኞች ነን። ይህን ማወቅ አለባችሁ። ይሄንን ሳታውቁ ዝም ብላችሁ ፋኖ ከዚያ ጋር ይስራ ምናምን ለምን መተኮስ አስፈለገ ታዲያ? 2 ዓመት ከትግሬ ጋር ለምን እንዲያልፍ ልቀቁት እንዳላችሁ፣ እኛ ደግሞ ጊዜያዊ ግጭት ስላላቸው ልቀቁት ያላችሁ ያልነው ፕሪንሲፕል ስላልተቻለ ልቀቁት ህወሓትን ስንል የነበረከት ሰሞን ቅጥረኞች ናቸው አላችሁ። ይሄው እኛ ያልነው ከአራቱ የትግል መስመር ያው ክልሉን በመያዝ ወደ 4 ኪሎ የሚሄደው የሚባለው ነው የቀረላችሁ። እሱን ሞከራችሁ። እነዚያም የመጡና ደግሞ እዝ ምናምን አሉና እነዝናቡ ባህር ዳር ገብተው የነበሩትን መለሷቸው። ታሪኩ ይሄ ነው። ትናንትና እኮ እነዘሜ የዘሜ ግሩፕ በሙሉ ክሪው ሜምበር ወደኛ መጣችሁ ነበር። እየደወላችሁ እነ ማርሸት እና አስረስማረ ዳምጤ ሌሎቻችሁ መጣችሁ ነበር። ከአቋማችን እኛ ንቅንቅ ስለማንል በጽናት የምንታገል መሆኑን ስላወቃችሁ፣ ሐሳባችን መቀየር ግትሮች እንደሆን ስላወቃችሁ፣ በቁስና በገንዘብ የማንታለል መሆናችን ስታውቁ፣ ዛሬ ደግሞ እንደነ ጆከር ያለ የእናቱን ምስ በፎቶ ይዞ የወጣ ደንቆሮ መሀይም አጋሜ እሱን አፉን ተጠቅመ ደግሞ ማሰደብ ጀምራል። ካቷ እያለው ጀምሮ እየተሳደበ ነው። እናዝናለን። ትናንትና በዘመድኩን በቀለ ስታሰድሙን ነበር። ከሚስቴ ጀምሮ ነቅቼብሃለሁ። ዘመነ ካሴ በሸቀጥ የማንገዛ መሆናችንን አውቃቸዋል። ዛሬ ደግሞ በስድብ ጀመራችሁ። ለምን? እኛ እንደማንሸጥ አወቃችሁ። በቃ ተነቅቶብሃል። ስለዚህ አማራ ፋኖ ከህወሓት ጋር ይሰራል የሚለውን አንቀበለውም። ከወንጀለኛ ትግሬ ጋር በተለይ የሚቆም የፋኖ መሪ ወንጀለኛ ነው፣ ባለጌ ነው። ጆከር ወይም ደግሞ ዘገየ የተባለ አጋሜ ገብረ ጻዲቅ ልጅ ባለጌ ነው። ከዚህ ጋር የቆመ ዘመነ ካሴ እሱም ባለጌ ነው፣ ወንጀለኛ ነው። በሂውማን ትራፊኪንግ የሚጠየቅ ነው። ዳኛም ቢሆን በአህያ ሌባ ክስ በተራ አህያ ሌባ ስርቆት አገር ውስጥ ይፈልጉታል።
እነዚህን የደበቋቸው እነዚህ ናቸው። ጆከር የተባለው የተደበቀው በዳኘው ዋለ ነው። ባይዘው ዳኘ በፍጹም አለቀ የሰረካትን አህያ ስትበዳ ራሱ እግርን የሰበረችውን የሐኪም ማስረጃ ሁሉ አመጣብሃለሁ። አለቅ ቆሻሻ። እኔ አማራ ወንድምን ባጋኔ ሸትከኝ እኮ ነው አንተ። ወንድሜን ፎቶውን አሳልፌ ነኝ የሰጠው ብለኛል። አማራዊ ሞራል ተፈታትሮ ነበር፣ አንገትክን ብሎ ነበር። መጣ ቆሻሻ። አማራዎች እነዚህ ያጋለጥናቸውን ሁሉ አትከተሉ። ፋኖን የፋኖ መጋዣዎች ትግሬን፣ የፋኖ አጋስሶች ትግሬን ተሸከሙላችሁ እየመጡ ነው እያልኩ ነው። ይሄንን የአማራ ሕዝብ ማወቅ አለበት ነው። ይልቅ እነዚህን መጋዣዎች እውነተኛው ፋኖ ተደራጁና እርምጃ ወሰዱባቸው። የአማራ ትግል ወደፊት ሊሄድ አይችልም። በእነዚህ በአራቱም ክፍለ ሀገር የተቀመጡ የፋኖ መሪ መጋዣዎች ላይ እውነተኛው ፋኖ ነቅቶ እርምጃ ካልወሰዳቸው፣ ካላባረራቸው በፍጹም የኛ ትግል ከክልሉ ወጥቶ 4 ኪሎ ሊገባ አይችልም። እንኳን ሌላ 3 ፋኖ እኮ አደራጅቶ አዲስ አበባ ሊያስገባ አልቻለም። ጭራሽ የደቡብ ጎንደር ፋኖን አዘጋጅተን ወደ አዲስ አበባ ልናመጣ ስንል ዘመነ ካሴ ተንደርድሮ ታስታውሳላችሁ፣ አዋጅ አወጀ። ለምን ይመስላል? መረጃው ደርሶት። እኛ ደግሞ አማራዎች ነው ብለን መረጃ ሰጠናቸው። ማንም ሰው መንቀሳቀስ የለበትም ብለው ዘጉት። አያችሁ፣ ጎንደሬው ቀድሞ ለምን ይገባል? ውዳቂ ገና አጋልጣለሁ። ቀጥላል ትግሉ ይቀጥላል።